መብረቁ ምን እያለ ነው? ፋሲካ ቤት ነው የምትኖረው ነው የሚለው። እኔ የምኖረው ዱባይ ከተማ ውስጥ ነው። ቢልዲንጌን ብዙዎቹ ያውቁታል። መተውም ማሳየትም ካሜራም ቼክ ማስደረግ ይችላሉ። ገባሽ? እኔ የምኖረው ሲጀመር አንድ ሩም ፓርቴሽን ውስጥ ነው። እንኳን ከእሷ ጋር ልኖር። ሲቀጥል ደግሞ መጀመሪያ ከኢትዮጵያ ብር በላች ምን የሚባለውን ነገር ሚኪ እና ከሚኪ ጋር እያወራ ጋይስ የሚቆራረጠው ከኔ ነው ወይስ ከውሽዬ ይዞሽ ነበር? ቼክ ዩር ዋትስአፕ አቡ። ኦኬ ሶሪ። ከዛን እሰማለሁ አይደል? አዎ ትሰሚያለሽ ማሪ። አሁን ከዛን ያኔ እየተደራደረች ነበረ። በሽምግልና ይዘዋት አልነበረም መብረቁ እና ሚኪ መሲ አይደለም ሀቡ አሁን ያልሽው። ያኔ እኔ አላቅም ነበር መብረቁንም ከነመፈጠሩ አላቀው። በኋላ አይደል እንዴ ሁላችንም የሰማነው ሚዲያ ላይ ተወጣጣ። ትክክል። እኔ ከዛ በፊት ምንድነው የማውቀው ነገር አንድ ነገር አሜሪካ ሊሄድ እንደሆነ አሜሪካ ቪዛ መጥቶልሻል ከነ ልጅሽ ብላኝ ከዱባይ እቀይን ጥርግርግርግ አድርጌ ወደ 7 ሻንጣ ይዤ ኢትዮጵያ ገባሁኝ። ኢትዮጵያ አዲስ አበባ አሜሪካ ኤምባሲ መስከረም 17 ትገባላችሁ ብላኝ ማለት ነው። እኔ ማቀው መስከረም 17 የአሜሪካ ኤምባሲ እንደምገባ እና ወደ አሜሪካ እንደሚሄድ ነው ልጄን ይዤ። ገባሽ? ያንን ሁሉ ነገር እንትን ብዬ እቁብ እንኳን በቄጋ ነው እቁብ የገባሁት። የመጨረሻውን ብር እንኳን ጠራርጌ ስሰጣ የመጨረሻ ነው የወሰድኩት። ለምን የሰው ሀቅ እንኳን እንዳይኖርብኝ ብዬ ጥርግርግ አድርጌ ሰጥቻት አሜሪካ አለፈልኝ ብዬ እኔ ቀጥታ ሄድኩኝ። ወዴት? ወደ አዲስ አበባ ከአሜሪካ ኤምባሲ አዲስ አበባ ልንገባ። ሽሮ በርበሬ በሶ ምንም የቀረኝ ነገር የለም። በማተቤ ነው የምምልልሽ። እየተስተካከልኩ አሜሪካ ሊሄድ በመሀል መሲ ብርጅስቶን ደወለች እና እንደዚህ መሀሌትን ታውቂያታለሽ? አዋቃታለሁ። ምን ሆና? እኔ እንደውም ወደቀች ምናምን ልትለኝ ነው የመሰለኝ። ለምን ያማታል እንደሚያማት አውቃለሁ። 2-3 ቤቷ ሄጄ ጠይቂያታለሁ። አሟት እንኳን ሐኪም ቤት እያለች እኔ ሄጄ አልጠየኳትም። ግን ብር ላኪልኝ ብላ ብር አስገብቼለት ርሲቱ ሁላ አለኝ። እንደውም የተላላክ ነው ቮይስ ሁላ አለ። እኔ አካውንቴ ላይ ብር እያለ መሽርቅ ላይ እንዴት ወደ ሰው እንደሚልኩ አላውቅም። ሀቡ ወይ ሰው ነው ሄጄ ላኩልኝ ምለው ወይ ካሽ ሰጥቻቸው እነሱ ናቸው በአካውንት የሚያስተላልፉት። እንደዛ ተቸግሬ እንኳን ዊምፒ ድረስ ሄጄ ከዊምፒ ነው ያስገባሁላት ርሲት ልኬላት። ከዛን እንደሚያማት ስለማቅ እኔ መሲ ስደውል የመሰለኝ እንደውም ወድቃለች እንዲሆናለች ልትል ነው የመሰለኝ። ከዛ በኋላ እንዲህ ስትለኝ እኔ ለሰዓታት ራሴን ሁላ አላቅም ነበር። ከዛ በኋላም ቢሆን እኔ አላመንኩም። ለ3 ቀን ምናምን አላመንኩም። የሆነ ህልም ነበር የሚመስለኝ። አሁን እንዴት ሆኖ ነገሩ ተጠምዝዞ ከተጎጂነት ወደ ሌብነት እንደተቀየርኩ ነው ያልገባኝ። አሁን አንድ ሰው እንኳን ወጥቶ ሚዲያ ላይ በፋሲካ የተነሳ ብር ተበልቻለሁ ያለ የለም። ላልምል ከ2 ቲክታከሮች አገናኝቻታለሁ። ለሁለቱም ቲክታከሮች ራሴን ብራቸውን የሰጠሁት እነሱም ለመሄድ ህልም ነበራቸው አሜሪካ። እነሱ ቪዲዮ ማስታወቂያ እንድትሰራላቸው ነው። ማስታወቂያ እንድትሰራላቸው አይደለም አሜሪካ እንድትጀምርላቸው ከ2 ቲክታከር አገናኘሁት። ለሁለቱም ለሷ የሰጡት ብር እኔ መለስኩኝ። ምክንያቱም እኔ ነኝ ያገናኘኋቸው። አንዱ እንደውም ግማሹን ተወልኝ፣ አንዱ ንቅ አርጎ ያዘኝ። ሰጠሁት ሀቁን ራሴ ተበድሬ ተለክቼ ሰጠሁት። ሰርቼ ካፈልኩ። ኦኬ። ከዛ ውጪ አንድ ሰው ወጥቶ እኔ ኑና አሜሪካ ሄዱ ብዬ ማስታወቂያ አልሰራሁም። ገባሽ? ኑና እዚህ ጋር ሄዱ ብዬ ምንም ያደረኩት ነገር የለም ራሴ ከመበላቴ ውጪ። ወይም ደግሞ ወጥቼ ይሄን ህዝብ ተበልቻለሁ የሰው ብድር አለብኝ እርዱኝ አላልኩም። እንዴት ሆኖ ነው ወደ የኔ ስም ሊጠፋ የቻለው? ገባሽ? እዚህ ጋር ብዬው ነበረ በባለፈው ምንትና ቤት ገብቼ በጣም ስሜታዊ ሆኜ ሁላ ብዙ ቃል ተናግሬያለሁ። ማነው ተስፍሽ ቤት ገብቼ እኮ እሱን የተፈጠረውን አስረጅኝ። የሳጂና የማህሌትን ድምፅ እንስማለኝ። በጣም ጥሩ ነው ያሰማችኋለሁ የሁለቱንም። በጣም አሪፍ። ኦኬ። ማህሌት ድምፅ አለኝ እኔ ዋትሳፕ ላይ የፀጉር ቤት ማስታወቂያ እኔና ማህሌት የተዋወቅ ነው። ሚኪ የፀጉር ቤት ማስታወቂያ እንድሰራላት የሚኪ ጊፍተር ነበረች መጀመሪያ። እኔና ሚኪ የቀጠሮ ጌም በየሳምንቱ እሑድ በምንጫወት ሰዓት እሱን ሰፖርት ታደርገዋለች በደንብ
ከዛ እኔ ጋር መጣ ቡዬ አንቺንም ወድሻለሁ እሺ ግን ያው ከሚኪ ስለማትበልጭብኝ ነው ምናምን ትለኝ ነበር ኮመንት ላይ እና ከዛም በኋላ ከሚኪ ውጪ ከሌላ ሰው ጋር ጌም ስጫወት ለኔም እየመጣች ጊፍት መስጠት ጀመረች። ከዛ የፀጉር ቤት ማስታወቂያ ሀቢባ ትስራልኝ ብላ ጠይቀው ሚኪ ደግሞ ሀቢባ ጊፍተሪ ማስታወቂያ እንድትሰሪላት ትፈልጋለች ግን ብትወስጃት ወይውልሽ ብሎ ቁጥሯን ይልክልኛል። እሱን ሪከርድ አድርጌ ከዚህ ቤት ሙኒት ቤት የቀረበን ጊዜ ለሙኒት ማስረጃውን ልክ ያለው ቁጥሩን ሲልክልኝ ጊፍተሩን እንዳልወስድበት ሲያስጠነቅቀኝ ምናምን ያለውን ቮይስ ከዛ በኋላ እሺ ብዬ ከእሷ ጋር አውርተን የፀጉር ቤት ማስታወቂያ ሰርቼላታለሁ። ግን ክፍያው የተፈጸመው ለኔ ከሷ ወደ እኔ ሳይሆን ከሚኪ ወደ እኔ ነው። ሚኪ እንደ ማናጀሯ ላይክ ነበረ። ሶ የዛኔ ያወራ ነው ስለ ፀጉር ቤቱ ቮይስ ስላለ የማህሌትን ቮይስ እና የሳጂን ቮይስ ማመሳሰል ይቻላል። የሁለቱንም ቮይስ አሰማችሁና ማለት ነው። እሱ ችግር አይደለም። ግን አሁን ውሽዬ ተበዳይ ሆና 46,000 ድርሃም ተበልታ ከነ ልጅ አሜሪካ ሄዳለሁ ያልፍልኛል ብላ ለፍታ ጥራ ግራ ያጠራቀመችውን ገንዘብ ከፍላ ተበልታ ተበዳይ ሆና እንደ በዳይ ሴት ስለሆነች ነው። ለምንድን ነው ሌባ የምትባለው እሷ? ዋይ አንድን ሰው ሌባ ስንል ማስረጃ ያስፈልጋል። ማለት ተጨባጭ መረጃ ካላቸው ህግ አለ ብዬ ንቄ ትቼ ነው። ከዛ ሰው ሼር አደረገልኝና እየጠራሽ ነው ብለኝ ስገባ ምን ይለዋል መብረቁ ለእንትና ለማነው ስሙ ተስፍሽ ምን ይለዋል እቺ ሴትዮ አለ በአንድ ኮመንት የምታብድ ሴትዮ ይሄን ሁሉ ብር ተበልታ እንዴት ራሷን አላጠፋችም ይለዋል። በዚህ ሰዓት ሀቡ የሆነ ነገር ቢል አለብኝና ገባውኝ ማለት ነው። አበባ ጨርሽ ማነው እንዴት ራሷን አላጠፋችም ያለው? መብረቁ ያኛው ጸጥ ብሎ የሰማው ነው ተስፍሽ። ስለዚህ አሁን ሶሻል ሚዲያ ላይ አንድ ሰው ገንዘብ ከጠፋበት ራሱን እንዲያጠፋ ማበረታታት ማለት ነው። አንድ ሰው ሶሻል ሚዲያ ተጠቃሚ የሆነ ሰው ሶሻል ሚዲያ ኢንፍሉዌንሰር የሆነ ሰው ተከታይ ያለው ሰው አንዲትን ሴት ብሯ ስለተበላች ለምን ራሷን አላጠፋችም ካለ ራሷን እንድታጠፋ እየጋበዛት ነው ማለት እኮ ነው። ቴንክ ዩ እሱን ነው ምን ከዛ እኔ ያልኩት በገባሁኝና እኔ አንተን ነው አክብሬ የመጣሁት እንጂ እንደዚህ ተሳዳቢ ቢሆን አልኩት አልመጣም ነበረ። አይመጠነኝም ሲጀመር እሱ ማን ነውና ነው የሚጠይቀኝ? ህግ ይጠይቀኝ አልኩኝ ማለት እና አያት ራሷ ምስክር ናት ለመስረቋ የሌባ ተባባሪ በመሆኑ በቃ የሆነ በደፈናው ለምን ሀቡ ቤት አንሄድም አልኳቸው። እንዳኝ ለአንተም ለእኔ ምንትን ሳትል በስትክክል በመረጃ እኔ መበላቴን እኮ መረጃ አለኝ። ርሲት ካላቸዋለኝ ቮይስ ካላቸዋለኝ እያንዳንዷን ዲቴል አለኝ። ለምንድን ነው እነ ሚኪ ያን ያልከሰሱት? ርሲት ስላሌላቸው። እኔ በአካውንት የገባ ርሲት አለኝ ከአንድም ሁለት። ለዛም ነው እኔ እስክመጣ እሷ ወጥታለች እንጂ ትያዝ ነበር። እኔ እንደመጣው ከኢትዮጵያ ከሰስኳት። ሲጀመር ያስመለጧት እነሱ እኮ ናቸው ሲደራደሩ። መብረቁ አናግሯት መሲ ብርጭቆና ሚኪ ልኳቸው በአካል እንዲያገኟት ከሚደራደሩ ቀን ቀጠሮ ከሚይዙ ልክ እንዳወቁ ለፖሊስ ቢጠቁሙ ኖር ከኢማራት መውጣት አትችልም ነበረች ሴትዮ። ማን አደራዳሪ ያደረጋቸው? መብረቁ ማን አደራዳሪ ማን ቀን ሰጭ ያደረገው? ለምንድን ነው ወዲያው ሌባዋን ጠቁሞ ያላስያዛት? ምን አደራደረው? ለምንድን ነው 10 ቀን ስጠኛለች? 10 ቀን ሰጠዋት። በዛ መሀል አመለጠች። አስመለጣት። 10 ቀን ከሚሰጣት እሱ ለምን ለህግ አሳልፎ አልሰጣትም? መጀመሪያ ያ ጸጸት ይሆናል። አሁን ላይ አይምሮን እየቀያየረዋል ያለው አላውቅም። እኔ ግን መጣሁኝ ኢሚዲየትሊ የሆነው እርምጃ እኔ ቲክቶክ ላይ ወጥቼ ይሄን ያህል ብር ተበልቻለሁ አላልኩም። እኔ መጀመሪያ ያለው ሚኪ ነው። ዋትስአፕሽን እሺ ዶክመንት ልክ ያለው ኦኬ ፋሲካ ይሄን ያህል ተበልታለች ያለው ሚኪ ነው። እኔ ይሄን ያህል በልታኛለች ምናምን አላልኩም። ተውኝ ነው ያልኩት። እንደው ተውኝ። እኔ ግን ቀጥታ ምንድን ነው ያደረኩት? ወደ ህግ ነው የሄድኩት። ምክንያቱም ርሲት አለኝ የተበላውበት እያንዳንዱ ዲቴይል ርሲት አለኝ። አይደለም ሌላ አሜሪካ ወስድሻለሁ ያለችኝ ምን ያለችው ድምፁላ አለኝ የሷ አለኝ። ኦኬ እኔ የሳጂ ፓስፖርት ደርሶኛል። ሳጂ ማህሌት አይደለችም። ፓስፖርቷን ልካልኛለች። ሳጂ ማህሌት አይደለችም። ያመነ ይመን ያላመነ ባናቱ ይተካል። ነገ ቪዲዮ ሰራለሁ ሳጂ ማህሌት አለመሆኗን። ፓስፖርቷ ዜግነቷ ፓስፖርቷን ልካልኛለች። እዚህ ዋትስአፕ ላይ አሁን አይደለችም። እናት የሚል አካል ካለ ማስረጃ ካለው
ቀጥታ ፖሊስ ጣቢያ። ቴንክ ዩ። እኔም አሁን ሳጂም እንድትቀርብ የፈለኩት ለዛ ነው። በቃ ለአንቺ ልካልሽ መረጃውን ይና እኛ ሰላም እናገኝ ያለች ባይኔ አይቻለሁ። እኔ ኃላፊነቱን ወስዳለሁ። ቪዲዮ ሰራለሁ። አይ ሀቢባን አናምንም ካላችሁ ባናታችሁ ተተከሉ። ሂዱ ኢማራት የኤምባሲ ቁጥር ማታውቁ ከሆነ ጎግል ላይ ትገቡና ማለት ነው ዩናይትድ አረብ ኤሚሬት ኢትዮጵያን ኤምባሲ ኢን ዩናይትድ አረብ ኤሚሬት ስትሉ የኤምባሲ ቁጥር ይመጣላችኋል። ትደውሉና ማህሌት በሳጂ የሚባል ስም ኢማራት ውስጥ እየኖረች ነው ብላችሁ ጠቁሙ። አዎ ትችላላችሁ። ወይ ደግሞ በፖሊስም ማንም ሰው መጠቆም ይችላል፣ መብቱ ነው። ቀናት ካላችሁ ይችት በፖሊስ ጠቁሙ። እሺ ወደ ጉዳያችን እንመለስ። እሺ በመጀመሪያ እራሷን ለምን አላጠፋችም ሲልሽ ተስፍሽ ዝም አለው። ተስፍሽ ግን እኮ ቀጥ ብሎ እየሰማው ነበር። ማን እንጃ በጣም ማመን የከበደኝ ተስፍሽ። እኔም በሱ ራሱ የተናደድኩትና ቤቱን ረግጬ ነው የወጣሁት። እንዴት እሱ ሲናገረኝ አንቺ ቀደም ትያለሽ ይለኛል። እኔ አብጃለሁ። እንዴት መጀመሪያ የሰማሁት ቃል አሳብዶኛል። ሀቡ እንዴት እቺ ልጅ ለምን ራሷን አላጠፋችም? በአንድ ኮመንት የምታብድ። እኔ በኮመንት አላብድም። እኔ የፈመስኩት በኮመንት በስድብ ነው። ጉማሬ ትመስያለች ሲሉኝ፣ ሀቡ እግርሽ ዋንኬ ነው እያሉኝ፣ ሼፓም ሴት ተገልብጣ እያሉኝ፣ ጅፊት እያሉኝ፣ በዚህ ነው እየፈመስኩት ክርስቶስን። እኔ ኮመንቴ ላይ ገብቼ ስድብ ካሌለ ማለት ነው እነዚህ ዛሬ ጠጥተው ያበደ ነው። ከዚህ በኋላ አልኳችሁ እኮ ምንም ብትለፈልፉ ለፍልፋችሁ ትተዋላችሁ። የሳጂ ፓስፖርት አይቻለው። ሳጂ ማህሌት አይደለችም፣ ሌላ ሰው ናት። ፓስፖርቷን አይቻለው እና እኔ በስድብ እንዴት ነው የማብደው? ሲጀመር እግዚአብሔር ይስጣቸው የሰደቡኝ ሰዎች መድኃኒዓለም እድሜያቸውን ያርዝም። እነሱ አፈምሰው ከሰው ቤት እድሜ ልኬን ባርነት ወገቤን ቅንጥስ ካደረገው አወጡኝ፣ ነፃ አወጡኝ። ከ9 ዓመቴ እስከ ስንት ዓመቴ የሰው ቤት ነበር የምሰራው። ባይሰድቡኝ በስድብ ባልፈምስ ኖሮ እኔ ዛሬ እዚህ አልነበርኩም። ስለዛ ስድብ ለእኔ ብርቄ አይደለም። በስድብ የምታብድ ሴት ተስፍሽ ሼር አድርጉለትና ከመጣ ተስፍሽ መጠየቅ የምፈልገው አንደኛ ትልቅ ሴት ናት። ራሷን ለምን አላጠፋችም ሲል እንደዚህ አይባልም። የሰው ልጅ ለገንዘብ ራሱን ማጥፋት የለበትም ብሎ ሊያርመውና ይቅርታ ሊያስጠይቀው ይገባ ነበር። ሁለተኛ ቆዳሽን ተስፍሽንም የምጠይቀው ጥያቄ ምን እንደሆነ ታውቂያለሽ? ሀቡዬ ይቅርታ አቋረጥኩሽ። እንትን ነው ማህሌትን ተስፍሽ ራሱ ያቃታል። ፎቶ ወጥቷል አይደለ? ያወጣው ማን ነው? ራሱ መብረቁ ያቃታል። ስለዛ ሳጂን እንዴት አለያትም? እኔ መብረቁ ሚኪ መሲ ብርጅስቶን እንለያታለን። ለምን አብረናት ቁጭ ብለናል። በጣም ነው የምትለየው። በጣም ማለት ነው። እንዴት አለያትም? እሱ አይደለችም ማለት ይችላል እሱ ራሱ አይደለሽ። እኔ ራሴ የመጀመሪያ ጊዜ ይውላችሁ አልዋሻትም፣ ተጠራጠርኩና በጣም በመልክ ፎቶ ላይ ሳይ በመልክ ስለተመሳሰሉብኝ ተጠራጥሬ ማህሌት ከዚህ በፊት ለጸጉር ማስታወቂያ ከማህሌት ጋር ያወራሁትን ቮይስ እና ከሳጂ ጋር ያወራሁትን ቮይስ እኔ ቁጥሩ አለኝ። ተስፍሽ ጠይቆኝ የሰው ፐርሰናል ኢንፎርሜሽን የሰው ቁጥር ዝም ብዬ አልሰጥም አልኩት። የሳጂን ቁጥር ጠይቆኝ እኔ የሰው ቁጥር ለሰው ዝም ብዬ አልሰጥም። ቮይስ ከፈትኩና እንዴ ሰማው ቮይሳቸው ድምጻቸው የማይገናኝ ሁለት የተለያዩ ነው። እኔ ደግሞ በምን እንደለየኋቸው ታውቂያለሽ? በአይናቸው በይ እና በእጅ ነው የለየሁት። እኔ የማህሌትን እጅ በጣም ነው የማውቀው። ሀቡ በቃ አይምሮ ውስጥ ተጽፏል። ለምን ጥፍሯን እንኳን ፀጉር ቤቷ አይደለ ሁሌ እኔ የምሰራው በየ15 ቀኑ እየሄድኩ ጥፍሮቿን ሁል ጊዜ እንዲያያቸው እጆች ሲያምሩ እኮ እላታለሁ። የአንቺ ራሱ ሲያምር ትለኛለች። እና እጆቿ ይሄ ማን ነው? የአራሱ እጁ ነው የሚመስለው። ቡስ ያለ ነው እጆቿ ማለት ነው። እና ያስታውቃል። አይኗ ደግሞ ይሄ ወጣ ያለ እዚህ አንገቷ ጋር ደግሞ ልክ አራስ ልጅ ታውቂያለሽ? አራስ ልጅ እዚህ ጋር ክርክር ያለው ቡስ ያለ እንደዛ ነው አንገቷ ራሱ ያችኛዋ ማለት ነው። መቼስ የፈለገ ሰርጀሪ ቢሰሩ እጅና እዚህ ጋር ይሰራሉ እንደ ጎሮሮ። አረ በቁልቢው ክርስቶስ ነው። ሰው በግድ ነው ሰውን የሚያሳብደው። እውነት እንኳን ደስ አላቸው። እኔ ግማሽ አማኑኤል ነው ያለው። መብረቁ ማለት በሀና ጊዜ ሰያን አቦፋኖን
ለቲክቶክ ድምቀት ነው ዝም ብሎ ነው እንጂ እንደዚህ አይነት ነገር በውስጥ ነው የሚሰራው። ይሄን እኔ በሆን ጉዳዩን ያስኩት ኖሮ ሀናን አስወጥቻት ነበር ምናምን ብሎ ቪዲዮ ሰርቶ አቦፋኖን ሰድቦ ምን ብሎ ጠብ ያለ ነገር የለም። እኛ ግን ጉዳዩ ውጭ ጉዳይ አድርሰ ነው ከውጭ ጉዳይ ተስፍሽም ያውቃል። ግሩፓችን ላይ ያለ ዋትሳፕ ግሩፓችን ላይ በቅልቦች በኩል አባትየውን ከክፍለ ሀገር አዲስ አበባ አስመጥተን ውጭ ጉዳይ ሄደው ከሰው ውጭ ጉዳይ ለሳውዲ ኤምባሲ ደብዳቤ ጽፏል። ህግ የያዘው ነገር ጊዜ ስለሚፈጅ እኛ ቢያንስ መሬት ላይ አወርደነዋል፣ ህግ ጋር አድርሰነዋል። እሱ መለፍለፍ ብቻ፣ ሰውን መውቀስ ብቻ፣ እኔ ብቻ ነኝ ትክክል፣ ሁላችሁም ሌባ ናችሁ፣ እኔ ብቻ ነኝ ንጹህ። ኦኬ አንተ ብቻ። እሺ እኔ በዚህ አጋጣሚ አንድ መልእክት ላስተላልፍ። እውነት የህግ አካል አለ እዚህ ውስጥ አይደለም? የህግ አካል አለ። ይሄንን ኤምባሲ የያዘው ጉዳይ ነው።